እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እንኳን አደረሳችሁ የፋሲካ በዓል። እግዚአብሔር ጤናና ሰላም ልስጣችሁ። እግዚአብሔር አምላክ እውነት ስንት ነገር አለ፣ ክፉ አለ፣ መከራ አለ፣ ችግር አለ። ሁሉ ነገር ጠብቆ በስደት ላይ ያላችሁ በተለይ በስራ ድክመት እዛ ላይ የጾማችሁ ሁላችሁን ካለ ቦታ ሁሉም እግዚአብሔር አምላክ በሰላም እንኳን አብሮ የፋሲካ በዓል አደረሳችሁን አደርሰናል። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ቤተሰቦቹ ጓደኞቹ ጋር በስደት ላይ ሞቅ 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 ሸመር ሞቅ ይላለን። እግዚአብሔር ይመስገን። እዚህ ጋር ጥብስ አለ፣ ዳቦ አለ፣ ክኔቶ አለ፣ ጥሬ ስጋ አለ፣ ዳታ አለ፣ ጎመን አለ። ከዛ ጋር እንደዚህ የሰራው ዶሮ አለ። ይቅርታ ሰዎቹ ይጠራሉ ብዬ ቦይሱ ራሱ እንዴት ነው? ስንት ጊዜ ሞከርኩ እምቢ ብሏል። ቤተሰቦች ከዛ በረንዳ ወጣው። ልጆቹ ይጮዋል። ኧረ ጌታ ሆይ ይሄ ስደት እውነት በቃ ብለ ጌታ ሆይ እውነት ይኸውላችሁ፣ ይሄ ስንት ሰዓት እየጀመርኩ ታውኩት። አሁን እነሱ ከመጡ ራሱን ያ ማለት ያወረወረ ይጠፋል። ጌታ ሆይ አንተ ረዳኝ። አሁን እዚህ ጋር ዶሮ ጨመርኩና ማለት ይቅርታ ብዬሻለሁ እኮ ይኸው ሰዎቹ ይመጣሉ፣ ከዛ ወሬ ይጠፋል። ምን ታደርጋላችሁ? እንቁላልን ጨመርኩት ማለት ነው። ዛሬ የሰራው ዶሮ ወጥ ይሄ ይመስላል። እንዴት ናችሁ ግን? ሰላም ናችሁ ወይ? ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተስፋነሽ ሚዲያ ቤተሰቦች የኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እዚህ ጋር ክኒቶ ነው። ክኒቶ ምንም አልጨመርኩን። አንድ ማንኪያ የራሱን ካሜራ ወይ እርሾ፣ ብርቱካን ሳይሆን ሌሙን ጨመርኩ። ሱካር፣ ምንም ሌላ የለም። ይሄ መስለው ምርጥ ክኒቶ ወጥቷል ማለት ነው። እዚህ ሀገር ላይ በተለይ ገብስ ሞልቷል። ብዙ ልጆቹ ክኒቶ አንዳንድ ጊዜ በሩዝ ትሰራላችሁ፣ ግን ሩዝ አትስሩ። ገብስ እዚህ ሀገር ላይ ሞልቷል። ከዛ ላይ ራሱ እርካሽ ሊብነን ካላችሁ 1 ኪሎ 100 ብር፣ እዚህ ሀገር ብር ማለት ነው። 100 ብር ማለት $1 ነው ማለት ነው። እዚህ ሀገር ላይ ሞልቷል። ሊብነን ካላችሁ ማለት ነው። አንዳንድ ልጆቹ ብዙ ጊዜ ሩዝ ይሰራሉ። ክኒቶ መጠጣት ፈልጎ ሩዝ ይሰራሉ። አለ ገብስ የተኛው ሱፐርማርኬት ላይ አለ። ገበያ ከወጣችሁ አለ። የተኛው ሀገር ላይ አለ። ያው ገብስ ይሄ ምንድነው አጃ የተኛው አገር ላይ ኖራችሁ የኢትዮጵያ ምግብ የለም፣ ቦታ የለም። አሁን ክነቱ እንደዚህ እዚህ መልክ ሆኗል። ያው ጸሎት ያርጉ ቤተሰቦች። ልጆቹ ምናምን ወደ ደጅ መጡ፣ ጥዬ እወጣለሁ። የሚያወራው ወሬ ጠፋ ራሱ። እግዚአብሔር አለ ሁሉ ነገሩ። ቪዲዮ አይታችሁ እባካችሁ በረታቱ። እኔ እንደዚህ ደክሜ የሰራው ማንም ሰው አላየም። ከቻለ 3 ሰው 5 ሰው ብቻ ነው የሚያዩ። አቤት እኔ እንዴት ደክሜ ነው የምሰራው። እግዚአብሔርን ካያችሁ ትፈረዳላችሁ። በቃ እወጣለሁ፣ አንዴ ቪዲዮ ዘጋለሁ። ይሄ የጧት በቃ ያዘው ጣልኩት። ከዛ አንድ ጊዜ እንደዚህ አድርጌ ኤዲት ያርኮ ከወጣው ለካ ድምጽ ነገር ምንም የለም። አሁን ራሱን እግዚአብሔር ያውቃል። እነሱ ካልመጣ መጨረሻው ደስተኛ ነኝ። ከዛ የፈላው ውሃ ላይ ትጨምራላችሁ ማለት ነው። ግን የፈላው ውሃ ላይ ቀጥ
ቶሎ ተጨመራችሁ ማለት ክኒቶ ማልኩ ራሱ በጣም ነው የሚያምረው ነው የሚወጣው። ከዛ ቀዝቀዘ ከጨመራችሁ ውሃ ነው የሚመስለው ማለት ነው። ይሄ አሁን ትክክለኛ ክኒቶ ነው ማለት ነው። እዚህ ጋ ስንት ኪሎ መሰላችሁ? እዚህ ሀገር ላይ ሽንኩርት ቦጭ ነው። ከዛ ይሄ ስንት ኪሎ መሰላችሁ? 6 ኪሎ ማለት ነው። 6 ኪሎ ሽንኩርት ነው። እንደዚህ ነው። እዚህ ጋ በርበሬ ጨመርኩ አላሳየው፣ ይቅርታ። ያው ሰዎቹ ጠሩ፣ ከዛ ወጣሁት። እንደዚህ ነው አልኩት። ሽንኩርቱ ችግር የለም፣ በማሽን ላይ ነው ፈጨሁት፣ ብዙ አይደለም። ዶሮ ማታ ላይ ታጥቤ አደርኩ ማለት ነው። እነሱ ቪዲዮ ከቀረሱ ምናምን ይሰማሉ ብዬ ታጥቤ እቃ ታጠብኩና እሱ ታጥቤ ነው አደርኩት። መታጠበው ሰዓት ላይ ግን ማሳያት ያለብን ያው ዶሮ መታጠብ ሁሉን ታውቃላችሁ፣ አውቃለሁ። አሁን እዚህ ጋር ቁሌቱ አልቋልና ዶሮ የጨመርኩ ነው ማለት ነው። አሁን እዚህ ጋር ዶሮ ቀስ ቀስ አርጌ ከዛ እዚህ ጋር ዘይት የጨመርኩ ነው።